ጎዳና ላይ ተጥላ ያደገችው የአቶ ደረጀ ልጅ ዳጣን ናታን የገዛ ጓደኛው ልጅ ለዳጣ የፍቅር ጥያቄ አቀረበላት። የገዛ ልጇን ወደ ናታን እንድትጠጋላት እየፈለገችው ወይዘሮ ማርታ ለዳጣ እንዳትጠጊው እንዳትረብሹ ተማሪ ስለሆነ በማለት እንድትጠጋው አልፈለገችም። ወደ ናታን ጋር የሄደችው ዳጣ ግን በናታን እይታ ወይንም ናታ አፍቅሯታል። ናታን አበጌ ግን ፎንቃ ገብቶላታል። ትወድሃለይ ስትል ለናታን ነገረችው። እኔ ለሷ ምንም አይነት ቦታ የለኝም፣ አይኗንም ማየት አልፈልግም። ቆይ አንቺ ከአሁን በፊት ፍቅረኛ ነበረሽ ወይ ብሎ እሷን ቢጠይቃት እሷ ጓደኞቿ ወንዶች ቢሆኑም ህይወት ወይንም የፍቅር ጥያቄውን እንዳሽኮረመማት ስትነግረው ለምን እኔና አንቺ ታዲያ አንጀምርም እያለ ወደ እሷ ጠጋ ሲል የገዛ ልጇን እንዲያፈቅርላትና ሁለቱ እንዲቀራረቡ የፈለገችው ወይዘሮ ማርታና ልጇ አበጌ እየተንሸዋከኩ ሁለቱ ሲያወሩ ድንገት ድርስ ሲሉባቸው ሁለቱም ደነገጡ። ወይዘሮ ማርታና አበጌ የሰሩት ስራ በጣም ያሳፍራል። ተማሪው ናታን እንደነገጠ ዳጣም እንዲሁም እሷ የቀረበችው ግልጸኛ ስለሆነች ነው። የሰሩት ስራ በጣም ያሳፍራል። አቶ ደረጀ በዳጣ ነፃ መውጣት በጣም ደስ ብሎታል። የሱ ልጅ አበጌ ሌባዋ እንደሆነች ከገዛ ቦርሳዋ ውስጥ ወርቅና ጌጣጌጦችን አገኝቶባት እኔ አባትሽ ነኝ፣ ለምን ይሄን ነገር እንዳደረግሽና እንዳነሳሳሽ እውነቱን ንገሪኝ ያለ፣ በለዚያ ግን እናትሽ ከሰማች ምን አይነት ውሳኔ እንደምትወስን ጠንቅቀሽ ታውቂያለሽ ብሎ ቢላት እሷ እንደገና ለመዋሸት ብታስብም በስህተት ላይ ስህተት አትጨምሪ፣ እውነቱን ልንገርሽ ዳጣ ነፃ እንደወጣችና ዳጣ እንዳላደረገችው ነው የምነግርሽ፣ ይቅርታ ሄደሽ መጠየቅ አለብሽ ብሎ ቢጠይቃትም እናቷ እንዳትሰማባት ስለፈለገች ለእናቴ እንዳትናገርብኝ እሺ ብላ ዳጣን ይቅርታ ለመጠየቅ አስባለች። ግን ከልቧ አይደለም። እናቴ ይች ልጅማ የአባቴ ልጅ ትሆናለች፣ በድብቅ ለምርመራ አታካሂጅም፣ የሱ ልጅ ናት ብላ ለወይዘሮ ማርታ ስትነግራት ወይዘሮ ማርታ በጣም ደንግጣ ከአጠገቧ እንድትነሳ አድርጋታለች ልጇ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታይ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ለዚህ ዩቱብ ቻናል አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው እንድትከታተሉት እላለሁ። ዳጣ ድራማ ክፍል 5 እየቀጠለ። ወይዘሮ ማርታ የገዛ ልጇ ከናታን ጋር እንድትቀርብላት ፈልጋለች። ለዳጣ አጠገቡ እንዳትደርሺ፣ ተማሪ ስለሆነ ሲያጠና እንዳትረብሽው ብላ ለዳጣ ስትነግራት አረ ጣጣ የለውም እኔ አልጠጋም አልሄድም ስትል ለወይዘሮ ማርታ መልሳላት ነበር። የተቆናደፈችው አበጌ ያቺ ዳጣ አጠገቡ ትሆናለች፣ አሁን ብንሄድ እኮ ከናታን ጋር ነው የምትሆነው እማዬ ብላ ለእናቷ ነገረች። እሷ ግን እንዴት ይሄንን ብለሽ ታስቢያለሽ? አንቺ ልጅ ቅናት ነው እንደዚህ የሚያደርግሽ ብላ ለልጇ ነግራታለች። አበጌ ያነጫነጫት ከናታን ጋር ዳጣ መቀራረቧና እንዲሁም እሷን ይዞ ወጥቶ ለምን ይጋብዛታል በማለት ነው የእሷን ስም ለማጥፋትና ከዛ ቤት ለማባረር እየፈለገችው። ስለ ቤተሰቦቿ መጠየቅ እየፈለገችው ወይዘሮ ማርታ ጨዋታውን ስትጀምረው ወደ ሻወር ለመግባት ያሰበው አባትም ሲሰማ ልጁን ዳጣን ጠርቶ እንዳትሳሳች ብሎ ለዳጣ ሲነግራት ለምንድን ነው አንተ በእኔ ታፈራለህ ወይ ስትል ለአባቷም ነግረዋለች። እንደሱ አይደለም
እኔ ለማርታ የነገርኳት የጓደኛዬ ልጅ እንደሆንሽ ነው። ስለዚህ እውነቱ ሲወጣና ዲኤንኤ ምርመራ ከተካሄደ በኋላ ነው ይሄ ሁሉ ይፋ የሚሆነው ብሎ ለዳጣ ነግሯታል። እሷም የገባት ናት። አጠገቧ ተቀምጣ የጓደኛው ልጅ እንደሆነችም ድሬዳዋ እንደተወለደች ደግሞ በእሱ ስላላደግኩኝ ብዙም ስሙ ይጠፋኛል ብላ ለማርታ ነግራታል። አንቺን ስለጠረጠርኩሽና ስለ አስቀየምኩሽ ይቅርታ እንድታደርግልኝ እፈልጋለሁ ብላ ለዳጣ ነገረቻት። ዳጣም አረ ጣጣ የለውም ስትል ለወይዘሮ ማርታ መልሳላታለች። ወይዘሮ ማርታ የገዛ ልጇን አበጌንም ይችሊ ሳትወስድ ስለጠረጠርናት ይቅርታ ልንላት ይገባል ብላ ለአበጌ ስትነግራት እሷም ተንኮለኛ አይደለችም፣ እሱ አባዬ ሊሸፍንላት ፈልጎ ነው እንጂ ልጅቷ ራሷ ሌባ ናት፣ እሷ ናት የወሰደችው ብላ ለእናቷ እየነገረቻት ነበር። እናቷ ምንም አባቷ እያላትንና አቶ ደረጀም ለባለቤቱ ይቅርታ ጠይቋታል። ያችን ልጅ ለማዳን ፈልጓል። እውነቱ ደግሞ ልጅ መሆኑ እንዲታወቅበት አልፈለገም። የእሱ ልጅ ግን እያቁነጠነጣትና ከዛ ቤት እንድትወጣ የዳጣም አባት ልጁ ነፃ ስለወጣችለት በጣም ደስ ብሎታል። የገዛ ልጁ ግን የተነሳሳሽበት ይህንን ድርጊት ልታደርጊ ለምንድን ነው የፈለግሽው ብሏታል። ያንን ግልጽ ማድረግ አልቻለችም። ከውሃም ጋር ብዙ ሰላም የላቸውም። ናታን ወደዛ ቤት የመጣው እንግዲህ ለትምህርትና ለጥናት ብቻ ነው። እዛ ክላስ እየገባች የምትረብሸው አጠገቡ እየተቀመጠች እሱን እየነካካች የምትረብሸው አበጌ ደግሞ በናታን እይታ እሱ ምንም ለሷ ቦታ እንደሌለው ለዳጣ እውነቱን ነግሯታ አንቺ ከፈለግሽው እኔ እጀነጅንልሻለሁ ብላም ዳጣ ነግራታለች። ከወይዘሮ ማርታ ጋር ከገዛ እናቷ ጋርም ይች ልጅማ የእሱ ልጅ ናት ለምን ምርመራ ታካሂጅም ስትላት ወይዘሮ ማርታ አባትሽ ቢሰማ ምን እንደሚያደርግሽ ጠንቅቀሽ ታውቂያለሽ፣ ከዚህ አጠገብ አሁን ሂጂልኝ ብላ አባራታለች። አቶ ደረጀ በቀጣዩ ክፍል የልጁን የዲኤንኤ ምርመራ ያካሄድ ይሆን ወይ? እውነቱንስ ለወይዘሮ ማርታ ልጄ ናት ብሎ ሲነግራት ምን ታደርግ ይሆን? ሁለቱ የተቀመጡት ናታንና ዳጣ የፍቅር ጥያቄውን ሊጀምር ሲል ድንገት ከጃሉት የፍቅር መቀሶቹ ምን ሊያደርጓቸው? ናታን ያባረሩት ይሆን? ወደዛ ቤት እየገባችው ልጅ ዳጣንም ሁለቱንም ያባረሯቸው ይሆን? ዳጣና ናታን ሁለቱ ቢፋቀሩ በጣም ደስ ይላል። ዳጣ በጣም ግልጸኛ ጥሩ ልጅ ናት። እሱ ደግሞ ተማሪ ነው። ፎከስ የሚያደርገው ወደ ጥናቱ ነው። መቼም ህይወት መጀመር አይቀርምና ያቺ የህይወት አጋሩን አድርጎ ዳጣን ቢመርጣት እንላለን። አበጌ ደግሞ በቅናት የምትንጨረጨር ልጅ ናት። የእናቷም ግፊት አለበት። አባትየውም ጠንቅቆ ያውቃል። አውቃለሁ ግን ያንቺ ግፊት አለበት ብሏል። በትዳር ውስጥ የሁለቱ መፋቀር ከሌለበት በጣም ከባድ ነው። እኛ ወንዶች የምናገባው የምናፈቅራትን ነው ሲል ለባለቤቱ ለማርታ ነግሯታል። እሷ ደግሞ በሀብቷ ተመክታ ነው ለልጇ እንደዛ እንዲሆንላት የፈለገችው። በዛሬው ክፍል ይህንን ይመስላል። በቀጣይ ክፍል በሌላ እስከምንገናኝ ቤተሰብ ያላችሁበት ሰላም